በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መስከረም 7 አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ መስከረም 7 በዚች ቀን የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ እረፍቱ በተሰደደበት በደሴተ ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆነ ታላቅ ጉባኤን አየ አለ። እንዲህም ይህ ታላቅ ጉባኤ እስቲ ሰበሰብ ድረስ በሃይማኖት ላይ የተገኘ ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው፣ ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኖሮ እኔ ተቀምጬ እግዚአብሔር በሰጠኝ በአንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሡ እንዳሻው ይምራ። ከዚህ በኋላ አንዱን ክርስቶስን ከተዋሕዶ በኋላ ሁለት ባሕሪ ሁለት ምክር የሚያደርግ የክደት ቃል በውስጡ የተጻፈበትን የሮሜ ሊቀ ጳጳሳት ሊዮን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስም በጉባኤው ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የተጠሩት ጌታችን ክርስቶስ አምላክ እንደመሆኑ ውሃን ለውጦ ወይን ያደረገው ከሃሊ ስለሆነ ሰውነቱና መለኮቱ በሥራው ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳሳት አባ ቀርሎስ ከተናገረው የአካላዊ ቃል ተዋሕዶ እንደ ነፍስና ሥጋ እንደ እሳትና ብረት ተዋሕዶ ነው ያለውን ቃል ምስክር አድርጎ በማምጣትም አስረዳ። እሊህም የተለያዩ ሁለቱ ጠባዮች ስለ ተዋሕዶአቸው አንድ ከመሆኑም እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲሕ፣ አንድ ጌታ፣ አንድ ባሕሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፈልም አላቸው። ከዚያም ከተሰበሰቡ ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነው ስለ ከሃዲው ንስጥሮስ በኤፌሶን ጉባኤ አስቀድመው ተሰብስበው የነበሩ አሉ። ወደ ንጉሥ መርቅያኖስና ወደ ሚስቱ ንግሥት ብርክልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ስለ ሃይማኖት ትእዛዛችሁን የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስንም ወደ ንጉሥ አቀረቡት። ከእርሱም ጋር ታላላቅ ሊቃነ ጳጳሳትና ኤጲስቆጶሳት ከጉባኤው የሆኑ ነበሩ። ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ አሉ። የከበረ ዲዮስቆሮስም የቀናች ሃይማኖቱን አልለወጠም። ንጉሡና ንግሥቲቱ በእርሱ ተቆጥቶ እንዲደበደቡ ታዘዙት። ስለዚህም ደበደቡት። ጺሙንም ነጩ፣ ጥርሶቹንም ሰበረው። እንዲህም አደረጉበት። ከዚህ በኋላ የተነጨውን ጺሙን ያወለቁትንም ጥርሱንም ሰብስቦ ወደ እስክንድርያ ሀገር ላካቸው። እንዲህም የቀናች ሃይማኖት ፍሬ ይህ ነው አላቸው። ለጉባኤም የተሰበሰቡ ኤጲስቆጶሳት አሉ። በዲዮስቆሮስ ላይ የደረሰውን መከራ ባዩ ጊዜ እጅግ ፈሩ፣ በእርሱ የደረሰ በእነርሱ ላይ እንዳይደርስ። ስለዚህም ከመናፍቁ ንጉሥ ከመርቅያኖስ ጋር ተስማሙ። በሲኦል ውስጥ ይቆርጡት ዘንድ ባለው ምላሳቸው ለክርስቶስ ሁለት የተለያየ ባሕርያት ብለው በንጉሡ መዝገብ ላይ በእጆቻቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፉበትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እነርሱም ላኩለት። እነርሱ እንደ ጻፉም በውስጡ እርሱ የሚጽፍ መስሏቸዋልና ኤጲስቆጶሳት። እርሱ ግን አባቶቻችን ሐዋርያት ካስተማሯት ከቀናች ሃይማኖት በኒቅያ የተሰበሰቡ ሃይማኖታቸው የቀና 318 አባቶቻችን ከሠሩት ሕግ የሚወጣውን ሁሉ በደብዳቤ ግርጌ ጽፎ አወገዘ። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያገዙ ታዘዘ። ወደዚያም ወሰዱት። ከእርሱም ጋር የሀገር ዕቃው
ኤጲስቆጶስ አባ መቃርስ አብረው ተሰደደ። ሌሎችም 4 መነኮሳት እየሸሹ አሉ። እሊህም 630 በአጋዙት 6 ኤጲስቆጶሳት ተቀምጠው በከልቀዶን ለራሳቸው መመሪያ የሆናቸውን ሥርዓት ሠሩ። የከበረ ዲዮስቆሮስንም ጊዜ ከዚያች ሀገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥሮሳዊ ስለሆነ ታላቅ ጉስቁልናንም አጎሳቀለው። በእጆቹ ላይ ድንቆች ታላላቅ ታምራቶችን እግዚአብሔር እስኪገለጥ ድረስ የደሴቲቱም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አደረጉት። እግዚአብሔርም የመረጣቸውን በቦታው ሁሉ ያከብራቸዋልና። አባ ዲዮስቆሮስም አባ መቃርስን አንተ በእስክንድርያ ሀገር የሰማዕትነት አክሊልን ትቀበል ዘንድ አለህ አለው። ከዚያ በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይ ትንቢት እንደተናገረ ገድሉን በዚያ ፈጸመ። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎውን በፈጸመ ጊዜ ክብር ይግባውና እግዚአብሔርንም አገልግሎ ሥጋውንም ከዚህች ኃላፊት ከሆነች ኑሮ ወጥታ ወደ የሃይማኖቱንም ዋጋ አክሊልንም ተቀብሎ ወደ ዘላለም ዕረፍት ገባ። ያረፈውም በዚህች በደሴተ ጋግራ ነው። በዚያው አኖሩ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የገብላ ኤጲስቆጶስ የከበረ አባት አባ ሳውሪያኖስ አረፈ። የዚህ ቅዱስ የአባቱ አብራስሪያኖስ ይባላል። የሀገር አተናንም ፍልስፍና ተማረ። ከዚያም ወደ ቂሳርያ ሄዶ ዕውቀታቸውን ሁሉ ተማረ። ወደ ሮሜ ከተማ ተመልሶ የቤተ ክርስቲያንን ትምህርት ተማረ። ከጥቂት ዘመናትም የብሉይና የአዲስ መጻሕፍት አጠና። ዳግመኛም ከዚህ በኋላ ቁጥር የሌለው ብዙ ገንዘብን ትተውለት ወላጆቹ አረፉ። ስለ እርሱ ፈንታ 100 እጥፍ ይቀበል ዘንድ ወዶ ያንን ገንዘብ ለክብር ባለቤት ሊሰጥ ወደደና ድሆችን፣ መጻተኞችን፣ ምስኪኖችን፣ ችግረኞችን በውስጥ ይቀበል ዘንድ የእንግዳ መቀበያ ቤትን ሠራ። ለክርስቶስ አትክልትም ተከለ። ፍሬዎችንም ተሸክመው የሚያመጡላቸውን ሠራተኞችን አደረገ። እነዚያም ስለ ድሆችና ስለ ችግረኞች የተሠሩ ቦታዎች እስከ ዛሬ በስሙ የሚጠሩ ሆኑ። አገር ገዢ የሆነ አጎቱን በሮሜ ንጉሥ በአኔሬዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እርሱ 100 እጥፍ ይቀበላለሁና እኔ ገንዘብን ክብር ይግባውና ለክርስቶስ ይሰጠዋለሁ በማለት ሳውሪያኖስ ገንዘቡን ሁሉ ይህም ነገር ለንጉሡ ደስ ያሰኘው። ፈጽሞም በእርሱ ደስ ያድራሉ አለ። እጅግም ወደደው። ከእርሱም ከቤተ መንግሥቱ እንዲለይ ንጉሡ አኔሬዎስ አዘዘው። ከእርሱ ጋር ሁልጊዜ ወደ ቤተ ክርስቲያን በመሄድ ሁለቱን ሁሉ ቆመው። ንጉሥ አኔሬዎስም የመነኮሳትን ሥራዎች ስለሚሠራ ከልብስ መንግሥቱ በታች በሥጋው ላይ ማቅ ይለብስ ነበር። በዚህም ወራት ለሮሜ ሀገር ሊቀ ጳጳሳት ሆኖ የከበረ አባ ዮናክንዲዮስ ነው። ለእርሱም ሳውሪያኖስ በብዙ ሕዝብ ላይ ኤጲስቆጶስ መሆን እንደሚገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደደውና የሚያከብረው ሆነ። ከቶ እንዲለየው አይሻም ነበር። በሁሉም ዘንድ ተወዳጅ ሆነ። ዜናውን በቁስጥንጥንያ ንጉሥ በቴዎዶስዮስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ ከዚያች ቦታ በስውር ሊወጣ ወደደ። ከእግዚአብሔር የታዘዘ መልአክም ተገለጸለት። ወደ ሀገረ ገብላ ሄዶ ለብዙ ነፍሳት የገዳም አባት እንዲሆን አዘዘው። በሌሊትም ወጥቶ ሄደ። የምንኩስናን ልብስም ከለበሰ በኋላ ለደቀ መዛሙሩ ቴዎድሮስ ከእርሱ ጋር ነበር። ክብር ይግባውና እግዚአብሔር ወደ ገብላ ገዳም እስኪምደርስ በፊቱ የምትሄድና የምትመራ በመንኮራኩር አምሳል የብርሃን ሰረገላ ላከለት።
በዚያም ገዳም አበምኔት የሆነው ጻድቅ ሰው ነበር። የቅዱስ ስለ እርሱ ሳውሪያኖስንም መምጣት ጌታችን በራእይ አስረዳው። ወደ እሱ መጥቶ ተቀበለው፣ ሰላምታም ሰጠውና ጌታችን በራእይ ተገልጾለት እንዳስረዳው ነገረው። የጌታንም ቸርነት እጅግ አደነቁ። ዝናውም በሀገሮች ሁሉ ተሰማ። የማይቆጠሩ ብዙ ሰዎች ወደ እርሱ ተሰበሰቡ። ንጉሥ ቴዎዶስዮስም ለከበረ ሳውሪያኖስ ገዳማትን የሚሰሩለት ብዙዎች ሰዎችን ሹሞችንም ከእርሱ ዘንድ ላከ። የእግዚአብሔርን መልአክ በውስጣቸው ገዳማት የሚሰሩባቸውን ቦታዎች ወሰነላቸው። ብዙ ነፍሳትንም የሚያጽናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔርም በእጆቹ ላይ ድንቆች የሆኑ ብዙዎች ታምራትን አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጅ ሰይጣን እንዳደረባትና መኮንኑም ሳውሪያኖስን ከዚህ ሀገር ካላበረርከው ከልጅ አልወጣም ያለው ነው። መኮንኑም ይህን ነገር በሰማ ጊዜ ወደ ገብረ ተነስቶ ወደ ገብረ ሳበረ ሳውሪያኖስ ሄዶ ሰይጣን ያለውን ነገር ደግሞ ልጁን ያድናት ዘንድ ለመነው። ቅዱስ ሳውሪያኖስም እንዲህ ብሎ ደብዳቤን ጻፈለት። ክብር ይግባውና በጌታችን ኢየሱስ ክርስቶስም ከሷ ወጥተህ ሂድ። አባቷም ያንን ደብዳቤ ተቀብሎ ወደ ልጁ ደረሰ። ያን ጊዜም ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቱም ዳነች። ዳግመኛም ታላቅ ሰራዊት እስቲሆኑ ድረስ ብዙዎች ወንጀለኞች ሰዎች ተሰበሰቡ። ወደ ከበረ ሳውሪያኖስም ገዳም ገብተው ሊያፈርሱት ፈለጉ። ክብር ይግባውና እግዚአብሔርም በላያቸው ጨለማን አመጣ። ምን ሳያዩ 3 ሌሊት ኖሩ። ቅዱስ ሳውሪያኖስም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑት። እርሱም ወደ ቦታዎቻቸው መልሶ ሰደዳቸው። ዳግመኛም በገዳማቱ ውስጥ ያለ በእርሱ የሚተዳደሩ መነኮሳት ሁሉ ከእነርሱ የታመመ ቢኖር በላያቸው በመጸለይ ያድናቸው የሚያጽናናቸውና ሁሉም እንደ እግዚአብሔር መላእክት እስቲሆኑ ፈርሃ እግዚአብሔር የሚያስተምራቸው ሆነ። እንዲህም ሆነ። ስሙ ፈላታዎስ የሚባል የዚያች ሀገር ኤጲስቆጶስ ከእርሱ ዘንድ የሆነ ራእይ ተገልጾለት ቅዱስ ሳውሪያኖስ በእርሱ ፈንታ ኤጲስቆጶስነት ይሾም ዘንድ እንዳለው አውቆ ያን ጊዜ ወደ ሕዝቡ ሁሉ ላከ። ቅዱስ ሳውሪያኖስም ኤጲስቆጶስነት እንዲሾሙ ታዘዛቸው። ለዚያች ሹመት እግዚአብሔር መረጠ። ወዲያውኑ ደጋጎች ነገሥታት አኖሬዎስና አርቃዴዎስ ወስደው ገብላ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ስለ መንጋዎቹና ስለ ወገኖቹም አጠባበቅ ታላቅ ተጋድሎ ተጋደለ። በዚያችም ሀገር እጅግ አዋቂ የሆነ የሙሴን ሕግ በማወቁ የሚመካ አንድ ስሙ ቅጣር የሚባል ይሁዳዊ ነበር። እርሱ ወደ ቅዱስ ሳውሪያኖስ መጥቶ ከእርሱ ጋር ተከራከረ። ግን ቅዱስ ሳውሪያኖስ አንደበት የሚወጣው ቃል ይሰማ ዘንድ አልተቻለው። ከዚያ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳውሪያኖስ በራእይ ተገልጾለት ይህ አይሁዳዊ እርሱ ራሱ ክርስቶስ ካከበራቸውና ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳው። ያ አይሁዳዊውም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የሥቃይ ቦታዎች በሕልሙ በማየት እንዲህ የሚለውን ቃል ታላቅ በሆነ የዘላለም ሥቃይ ውስጥ የሚኖሩ ልህን ከሃዲዎች ዘመዶችህ አይሁድን እነሆ እነርሱ ክብር ይግባውና በክርስቶስ ያላመኑ ናቸው። በማግስቱ ያ አይሁዳዊ ወደ ቅዱስ ሳውሪያኖስ መጥቶ በታች ወድቆ ሰገደለት። ክርስቲያንም ያደርገው ዘንድ ለመነው። ያን ጊዜም እርሱንና ቤተሰቦቹን የሀገሩ ሰዎችን ሁሉ ከእግሩ የክርስትና ጥምቀትን አጠመቃቸው። የቀሩትም አይሁድ ሁሉ አለቃቸው ክርስቲያን እንደሆነ ጊዜ አምነው ተጠምቀው በስራቸው ክርስቲያኖች ሆኑ። እንዲህም ኒሞንጦስ የሚባል በስሙ ሌሎች ሥራኞች ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ ሳውሪያኖስ ለመናቸው። እነርሱ ግን ስለሚታበዩ ከእርሱ ቃሉን አልሰሙም። እነርሱ ባዕድ ወደ እነርሱ የመጣ እንደሆነ በፊቱ አፈረፈረም በይበትናሉ። ምንም ማየት አይቻልም። ቅዱስ ሳውሪያኖስም
ወደ ቀናትም ሃይማኖቱ ልህን እስረኞች ሰዎች ያስገባቸው ዘንድ እንባን በማፍሰስ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። እግዚአብሔርም በእርሱ ላይ ብቻ ጽኑ ደዌ አመጣ። ወደ ክርስቲያን ወገኖች ግን ምንም አልደረሰም። በግብፅ ሀገር በፈርዖንና በሰራዊቱ በግብፃውያን ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰ እንዲህ ሆነ። በዚያም ወራት እነዚያ እስረኞች የቅዱስ አውርያኖስን ቃል ሰምተው ትእዛዙን ስላልተቀበሉ፣ ስለዚህ ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ አውርያኖስ መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችም ያደርጋቸው አንድ ለመኑ። እርሱም ተቀበላቸው። አስተምሮ አጠምቆ ክብር ይግባውና ከክርስቶስ መንጋዎች ጋር አንድ አደረጋቸው። ያቺ ሀገር ሁለመናዋ አንድ ማኅበር፣ አንድ መንጋ ሆነች። ሰይጣንም ልብሱ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ፣ እንዲህም አለ፣ ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨነቀኝ። በግብፅ ሀገርም ጠንካሮች መነኮሳት ተሞሉባት። በሮም ሀገርም ሊቀ ጳጳሳት ዮናክንዲኖስ በውስጧ ይኖራል። ደግሞ በቁስጥንጥንያ ዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበር፣ እነሆ ሳውሪያኖስ ከእጄ ውስጥ ነጠቀኝ አለ። እንዲህም ሆነ፣ የፋሪስ ሰዎች ሊወጓቸው ሽተው ወደ አኖሮስና ወደ አርቃዴዎስ መልእክትን ላኩ። እሊህ ደጋጎች ነገሥታትም የፋሪስ ሰዎች የላኩትን ደብዳቤ ወደ ቅዱስ አውርያኖስ ላኩት። እርሱም ያችን ደብዳቤ ባነበባት ጊዜ የደብዳቤውን መልስ ወደ ነገሥታት አኖሮስና አርቃዴዎስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከሆን መንግሥታችንም የክርስቶስ ነው። እንዲህ ከሆነ የጦር መሣሪያን የጦር ሰራዊትንም አንሻ። እግዚአብሔርም ከቀደሙ ነገሥታት ጋር ሆኖ ያደረገውን እንዴት እንዳዳናቸው ጠላቶቻቸውንም እንዴት ድል እንዳደረጋቸው አስታወሳቸው። ታላቁም ጾም ሳይደርስ የፋሪስ ሰዎች አፍረው ከእነርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኤጲስቆጶሳት ጋር ባመጡት ጊዜ ንግሥት አውዶክስያን በምክሩ ሁሉ መክሯትና ገሰጿት ነበር። ስለ ዮሐንስ መሰደድም እርሱ ምን ያደረገው ስምነት የለም። እሊህም ነገሥቲቱም ምክሩን ባልሰማቸው ጊዜ ወደ ሀገሩ ተመለሰ። ብዙዎች ድርሳናትንና ተግሣጻትንም ደረሰ። ሃይማኖታቸው የቀናች ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ይኖራሉ። ቅዱስ አውርያኖስም ሸመገለ፣ ዕድሜው 100 ዓመት ሆነው። ከሥጋውም ከመለየቱ በፊት በስውር ቀን የእግዚአብሔር መልአክ ተገልጾለት ከዚህ ዓለም ከድካምም ወደ ዕረፍት እንደሚወጣ ነገረው። ከዚህ በኋላ ሕዝቡን ጠራቸው። ክብር ይግባውና የእግዚአብሔርን ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸውና በሰላም በፍቅር አረፈ። ነፍሱንም በፈጣሪው ክርስቶስ እጅ ሰጠ። ዕረፍቱም የቆጵሮስ ኤጲስቆጶስ ኤጲፋንዮስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ሥጋውንም እንደሚገባ በንጹሕ ልብስ ገነዙ። ብዙ መዝሙራትንና ምስጋናዎችን አደርገውለት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ። በዚህች ዕለት የከበሩ አጋቶንና ጴጥሮስ፣ ዮሐንስና አሞን እናታቸው ራፈቃ በሰማዕትነት አረፉ። እሊህ ቅዱሳንም በላይኛው ግብፅ ቁስ ከሚባል አውራጃ ከቆንቅያ ከተማ ናቸው። ለእርሳቸው ክብር ይግባውና ጌታችን ተገልጾላቸው ከእነርሱ የሚሆነውን ስብራ በምትባል ከተማ፣ እርሷም ወደ እስክንድሪያ ክፍል ናት። በዚያ የምስክርነት ክርስቶስ አክሊል እንደሚቀበሉ ሥጋቸውንም ወደ ግብፅ ደቡብ ንቅራሃ ወደሚባል ሀገር እንደሚወስድ አስረዳቸው። ቅዱሳንም በዚያች ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውን ሁሉ ለድሆችና ለችግረኞች ሰጡ። ከእነርሱም የሚበልጥ ወንድማቸው አጋቶን በሀገሩ ሹም ነበር፣ በሁሉም ዘንድ የተወደደ ነው። ራፍቃ እናታቸውም ክብር ይግባውና ስለ ክርስቶስ
በመከራ ስቃይ ላይ የሚጸኑና የሚታገሱ እንዲሆኑ ታበረታታቸው ነበር። ከዚህ በኋላ ቁስ ወደሚባል ሀገር ሲደርሱ በመኮንኑ በዲዮንያስዮስ ፊት ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ከእሳቸውም አስቀድሞ እናታቸው ረፍቃን አሰቃያት። እሷም በስቃይ ውስጥ በመታገስ ደስተኛ ነበረች። ከዚያችም በኋላ አራቱን ልጆቿን አሰቃያቸው። እነርሱንም በማሰቃየት በሰለቸ ጊዜ ወደ እስክንድርያ እንዲልካቸው ወገኖቹ መከሩት። ሰዎችም በእነርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ሕዝቡ እንዲያምን ፈርተዋልና እነርሱ በሁሉ ዘንድ የተወደዱ ስለሆኑ በእርሳቸው ምክንያት ከዚህ በፊት ብዙዎች በክብር ባለቤት በክርስቶስ አምነው በሰማዕትነት ሞተዋልና የሰማዕትነት አክሊልንም ተቀብለዋልና። ወደ እስክንድሪያም ገዢ ወደ አርማንዮስ ቅዱሳኑ ባመጧቸውም ጊዜ በዚያ ወቅት ስሟ ስብራ በምትባል ሀገር በዚያ ነበር። የተጋድሏቸውንም ጽናት አውቀው ጽኑ ስቃይን ያሰቃያቸው። ሥጋቸውንም ቆራርጠው ኢየሱስ ከመንኮራኩር ውስጥ ጨመራቸው። ዳግመኛም ዘቅዝቀው ሰቀሏቸው። በዚህም ሁሉ ክብር ይግባውና ጌታችን ክርስቶስ መኮንኑና የእርሱ ሰዎች ሁሉ እስቲያፈሩ ያለምንም ጥፋትና ጉዳት የሚያነሷቸው ሆነ። ከዚህም በኋላ ራሶቻቸውን ይቆርጡ ዘንድ ሥጋቸውንም በባህር ሊጥሉ እንዳሰጠሙ አዘዘ። በዚያም ራሶቻቸውን በሰይፍ ቆረጡ። ሥጋቸውም ወደ ባህር ሊጥሉ በታናሽ ታንኳ ጫኗቸው። በዚያን ጊዜ ከግብፅ በስተ ደቡብ መጽል ከሚባል አውራጃ ነቅረሃ ከምትባል መንደር ወደ አንድ ጸጋ እግዚአብሔር መልአኩን ላከ። የቅዱሳኑንም ሥጋ እንዲወስዱ አዘዘ። እርሱም ወሰዳቸው። የጻድቃን ማደሪያቸው ይህ ነው የሚል ቃልን በሰማ ጊዜ ሰማ። የመከራውም ወራት እስኪያልፍ በዚያ አኖራቸው። ከዚህ በኋላ ገለጧቸው። ውብ የሆነች ቤተ ክርስቲያንም ሰርቶላቸው ሥጋቸውን በውስጧ አኖሩ። እግዚአብሔርን ከሥራኞች ድንቆች የሆኑ ታላላቅ ታምራትን ገለጠ። በዚያም ወራት ሥጋቸውን ሲሙንጥያ ወደሚባል ሀገር አፈለሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ቀን ደግሞ እናት ሺህ ሰዎች ከቅዱስ ፋሲለደስ ጋር በሰማዕትነት ሞቱ። የጋንግራ ሰው ዳስ፣ የአንጾኪያ ኤጲስቆጶስ ናውላ፣ የመነኩሴውም የጴጥሮስ መታሰቢያቸው ነው። የእመቤታችን እናት የቅድስት ሐናም የልደቷ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 7 ቀን የሚከበረው ዓመታዊ የቅዱሳን በዓላት እናታቸውን ቅድስት ኤልሳቤጥ፣ ቅዱስ ዲዮስቆሮስ ሊቅ የተዋሕዶ ሃይማኖት አባት፣ ታላቁ ቅዱስ ሳውሪያኖስ፣ ቅድስት ሐና የእመብርሃን እናት ልደቷ ነው። ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ፣ አሞንና እናታቸው ራፍቃ ሰማዕታት። ወርኃዊ በዓላት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲሐት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግንያጦስ ለአንበሳ የተሰጠው። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኾ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ሉቃስ ወንጌል ምዕራፍ 1 ከቁጥር 41። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግሬ ጊዜ የማቀርበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ጻፈውና ጻፈው ከግዕዝ ወደ አማርኛ የተረጎመውን
ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየ